ሳይሰጡ አምጡ የሰው ልጅ ከሐቁ ሲኖር አዘንብሎ ወተት አምጡ ይላል ላሟን ሰርከልክሎ ግን የኖርኩትን ለወንድሞቼ ለእህቶቼ ለመንገር የማንሰሰው እንዳልሆንኩ አምናለሁ የተበረዘ አይደለም በከተሜነት የሆነ ያበደ ሰከራ አይደለም የሆነ የራሱን ነገር ይዞ የሚኖር የራሱን ነገር ይዞ ያበበ ማህበረሰብ ነው መተው ያለብህን ነገር ለመተው ምንም አይነት ጊዜ አትውሰድ ጊዜ የሰጠው መጥፎ ነገር በጊዜው የማይታከም ከባድ ህመም ውስጥ ሊከትህ ይችላል ተመልካቾቼ እንግዲህ ያው እንደምታዩት ከልደቴ ቀጥታ እንግዲህ ይዤ መጥቻለሁ እንኳን ደህና መጣ ከፍዬ እንኳን በደህና መጣ ደስ ብሎኛል የልደቴ ቀን እንደገና ያንተም ልጅ ልደት እንደገና አንተ ራስህ ክብር እንግዲህ የሆነ ስለመጣ የእውነት በጣም ደስ ብሎኛል እኔም በጣም ደስ ብሎኛል ትጂ እግዚአብሔር ይስጥልኝ እንኳን ደህና ቆየሽ እስቲ ከፍዬ ማን ነው ለማለት እሱን ቀጥታ ከመጠየቅህ ስለ ቀጨኔ በጠይቀ ቀጨኔ የጥበብ ከተማ ናት ይያልክ ታወራለህና ለምን የጥበብ ከተማ አልካት ብዬ በጠይቀ እሱኛው ስትነግረኝ ስለ ውልደት ስለ እድገት ትነግረኛለህ ብዬ አሰብኩኝ ይሄኛው መልስልኝ እሺ እንግዲህ ያው ብዙ ጊዜ እንደምናገረው የጥበብ ከተማ የተባለችው ቀጨኔ የተወለድኩባት ያደግኩባት ቀዬ ናት መንደር ናት የጥበብ ከተማ የተባለችው በአብዛኛው ጊዜ ያው ቀጨኔ የምትታወቀው በሽመና ስራው በሸክላ ስራው በይሄ ባንጥረኝነት ሙያው ሌሎችም መሰል የእደ ጥበብ ስራዎችን በብዛት የሚሰሩ የማህበረሰብ ክፍሎች የሚገኙባት አካባቢ የእጅ ሙያተኞች የሚገኙባት አካባቢ ስለሆነች ነው የጥበብ ከተማ የተባለችው ማለት ነው አንተ ነህ ደግሞ በብዛት ስትወራት መሰማል የጥበብ ከተማ ናት ትላለህና ከዛ አንፃር ነው እንድታብራራለኝ ስለፈለኩ ነው ስለዚህ እስቲ ከፍዬ እድገት ምን ይመስል ነበር በዚህ በጥበብ ከተማ በሆነች ቀጨኔ እንግዲህ ቀጨኔ ለኔም ቅርቤ ነው እኔ ዘበኛ ሰፈር ነው መገኘው ከዘበኛ ሰፈር ከዛ ችሎት አለ ከችሎት ማርገጃ ከማርገጃ ቀጨኔ ስለዚህ አጥቢያ ደብር የራሱ ቀጨኔ መድኃኔዓለም ነውና እስቲ ውልደትህ እድገትህ ምን ይመስል ነበር እነዚህ አሁን ከጠቀስካቸው እዛ ቀጨኔ የሚሰሩ ሽመናዎች አሉ ጥበቦች የሸክላ ስራዎች ምናምኖች አሉና አንተ በየትኛው ውስጥ ተሳትፈህ ታውቃለህ ወይ የሚለው ነገር ብናቅ ያው ደስ የሚለው ነገር ባትሰሪ እንኳን ቢያንስ ቀላልቀላዎቹን ነገሮች ተሰሪያለሽ አሁን ባትሸምኚ ትደውሪያለሽ የሸክላ ስራዎች ውስጥ ባትሳተፊ አንዳንድ ለነሱ የሚያስፈልጓቸውን ግብአቶች በማቅረብ ኢቭን ቤተሰቦች ውስጥ የሚሰራ ሰው እንኳን ባይኖር ጎረቤትሽ አለና ከነገርየው ነፃ አይደለሽም ደስ የሚለው ነገር ያ ነው ሁሉም ጥበበኛ ነው ስራ ፈቶ የሚቀመጥ ሰው የለም ሁሉም አንገቱን ደፍቶ ስራ ላይ የሚውል ማህበረሰብ ነውና ከልጅነቴ እንደዚህ ተግቶ ጥሮ ሰርቶ ይሄ ግሮ የሚኖር ማህበረሰብን ያየሁ ነው ያደኩትኝና እኔ በየትኛው ማቅጣጫ ሰንፌ ለመኖር ቸልተኛ ሆኜ ለመኖር እድል አላገኘሁኝም እኔንም መሰል ሌሎች ወጣቶች እንደዚህ ነው በግረት ውስጥ በጥረት ውስጥ በትጋት ውስጥ ነው የኖር ነው እና እናቶቻችን በሸክላ ስራ ውስጥ የሚሳተፉ ከሆነ ወንድሞቻችን አባቶቻችን በሽመና ውስጥ ባንጥረኝነት ውስጥ በሌሎችም የጥበብ ሙያዎች ውስጥ የሚሳተፉ ስለሆኑ እያንዳንዱ የማህበረሰብ ክፍል ትጋት ውስጥ ነው ሰንፎ ቁጭ ብሎ ስራ ፈቶ የምትመለከቹ ስለሌለ አንቺ ለስንፍና ወይም ደግሞ ለቧልትና ለቀልዱ ጊዜ አግኝተሽ የምታርጊበት አይነት አትሞስፌር የለም በትጋት ነው የሚኖረው በጥረት ነው የሚኖረው በጥረትሽ ነው የምትቆሚው በትጋትሽ ነው የምትቆሚው እና እንዲህ አይነት ማህበረሰብ ውስጥ ተወልደሽ አድገሽ ለስንፈት የሆነ እድል አታገኝም ምንድነው ሙያ የሌለው ሰው ለመሆን አትሞስፌሩ ማይፈቅድልሽም እና ሁሉም ሰሪ ስለሆነ በሚሰሩት መካከል ሆነሽ አንቺ አይድል ለመሆን ኢቭን አትሞስፌር እንኳን ቢፈቅድልሽ የሆነ ውስጥሽ እሻይልሽም ምክንያቱም ራስሽን የሆነ እንደተለየ ፍጡር ነው የምትመለከቺውና ሰርቶ አደር ነው ግሮ አደር ነው እንደዚህ አይነት ማህበረሰብ ውስጥ ነው ተወልጄ ያደኩትና ያው እኔ በአብዛኛው ባሁን በሚልሽ ሙያዎች ውስጥ እንኳን ባላልፍ የሆነ ነገሩ እየነካካይ ነው ያደኩትኝ
እና የረዳኝ ማህበረሰብ ነው። ደስ ይላል። እስቲ አሁን ወደ ልጅነት ልመልሰና በልጅነት የሰራኸው ደስ የሚል ስራ የተመረክበት የማትረሳው ይሄን ስራ ሰርቼ ተመርቄያለሁ ብለህ የምታስታውሰውና እንደገና ደግሞ ቁንጥጥ ተደርጌበታለሁ የምታስታውሰው አለ? ያው ይኖራል። እንደ ልጅ ስታድጊ ምንድነው እኔ በአካባቢው ሽንኩርት ተብዬ ነበር የምጠራው። ለምን ሽንኩርትዬ ነው የሚሉኝ? በጣም በብዙ ነገር ታዛዥ ነኝ ለአካባቢው ማህበረሰብ፣ ለጎረቤት ለምናም በጣም ታዛዥ ነኝ፣ የልብ አድርስ ነኝ ይመስለኛል። እና ማጣፈጫ የሆነ ምንድነው ሽንኩርት ያለውን እንትን ታውቂዋለሽ ባህሪና ሽንኩርትዬ ነው። እስከ ቅርብ ጊዜ ድረስ እንደዛ የሚጠሩኝ እናቶች አባቶች ነበሩ። እና በጣም ክሬቲቭ ነበርኩኝ። እንደዚህ የእጅ ስራዎች ላይ እንደዚህ የሚተኩሱ ድምጽ የሚያወጡ መሳሪያዎች ሰራ ነበረ ከእንጨት በመፈርፈር በመንትን በማለት እንደገና እንደዚህ የሚገለብጡ መኪናዎች በሽቦ ሰራ ነበረ። ኩሽኔታዎች ላይ ሌላ ነገር ፈጥር ነበር። ከሚታወቀው የኩሽኔታ ገጽ እኔ የተለየ ገጽ ሰራ ነበር እና የሆነ የሚያርፍ አይነት ሰብዕና አልነበረኝም። እና ያም የተጋባብኝ አካባቢ ውስጥ እንዳልኩሽ የዕደ ጥበብ ባለሙያ ስለሆነ አንቺ ያለውን እንኳን ባትመስሊ ካለው ለየት ያለ ሌላ የዕደ ጥበብ ሙያ ውስጥ ከልጅነትሽ ጀምሮ የሆነ ነገር ይዘሽ ታድጊያለሽ። በኋላ ላይ ነው ወደ ትምህርቱ ወደ ቀለም ትምህርቱ ስትመጪ መስመርሽን እየቀየርሽ ነገሮችን ወይ ጎን ለጎን እያደረግሽ የምትሄጂው። እና ይሄን ነገር አስታውሳለሁ። የተቆነጠጥኩበት ጊዜ አይ ዶንት ኖ በጣም ታዛዥ እንደነበርኩ እንዳልኩሽ ይሄ ስም የተሰጠኝም ሰው ስለነበርኩኝ ትዝ አይለኝም። መስፋት ይገርማል። አሁን ስትነግረኝ ይሄ በልጅነትህ እንደዚህ አይነት በእንጨት ቅርጻ ቅርጽ ማውጣት በመኪና ገልባጭ መስራት ምናምን የምትሰራ ከሆነ አሁን ይሄ ከፈረንጆች ደስ የሚለኝ ነገር በልጅነት ልጆች የሚያተኩርበትን ያዩና ያችን ሙያን እስከ መጨረሻው ድረስ እንዲዘልቁ እያደረጉ እየተከታተሉ ያንን ነገር የሚወደው ሙያ ውስጥ እንዲገባ ይደረጋል። ይህ በእኛ ሀገር አልተለመደም። ልጆች በሚወዱት ሳይሆን ክፍት ቦታ በተገኘበት ቦታ እንዲገቡና እንዲሞሉ ስለሚደረግ ማለት ነው። ዝም ብዬ ሳስበው በዛ ሰዓት ላይ የሆነ በዛ ብትቀጥል ኖሮ አሁን ያለውን ከፈለልኝን ላናገኘው እንችላለን ማለት ነው አይደል? እውነት ነው። አትሞስፌሩ ወይም ደግሞ እንዳልኩሽ እኔ ለነበረኝ ነገር ሰፖርቲቭ የሆነ ነገር ኖሮ ቢሆን ኖሮ ሌላ አይነት እና ኖሮኝ ነበር እዚህ የምገኘው። ግን አንዳንድ ጊዜ አሁን እኛ ሀገር ባለው ነባራዊ ሁኔታ የምትሆኚው የምትፈልጊውን ሳይሆን የሚያኖርሽን ነው። እና ወይ ደግሞ አብዛኛው ማህበረሰብ አምኖበት ትክክል ነው ያለውን ነገር ነው ይሆንሽ የምትሄጂውና ወደሚያኖርሽ ነው። በአብዛኛውም ደግሞ አኗኗራችን ያው ዝቅተኛ የኑሮ ደረጃ ላይ ስለሆነ ያንን ደረጃ ለማከም ከፍ ለማድረግ የሆነ ሌቨል ላይ የግድ ወደ ቀለም ትምህርቱ የማመዘንና በዛ ስማርት አውት አድርገሽ ቤተሰብሽን የማከም የማስተካከል ወይም ደግሞ ጥሩ የሚባል ህይወት ውስጥ ለመክተት ያለሽን ነገር ሁሉ ቀይረሽ ይሄ ዕደ ጥበባዊ የሆነውን ነገር ቀይረሽ በቀለም ትምህርት ውስጥ የመዋጥ ነገር ይመጣል በኋላ ላይ ማለት ነው እየቆየ ሲመጣ እንጂ እንዳልሽው ከመጀመሪያው መክሊትሽ ታውቆ መክሊትሽ ለሚፈልገው ነገር የሚያስፈልገውን ነገር እየተሰጠሽ የምታድጊ ቢሆን ኖሮ እርግጠኛ ነኝ የሆነ ሌላ አይነት ሰብዕና አይደለም ለቤተሰብሽ ለማህበረሰብሽ ለሀገርም የሚሆን ነገር መስጠት የምትችይበት ሰብዕና ውስጥ መጪ ነበር። ግን እንደድል ሆኖ እንደዛ አይነት ነገሮች ላይ ጥሩ ነን ብዬ አላምንም እንደ ሀገር ማለት ነው። መምህርም ነበርክ አይደል? እውነት ነው። የምን መምህር ነበርክ? ጎበዝ ተማሪ ምንድን ነበርክ? አቃሉና እስቲ ስለሱ ንገረኝ እንጂ። ቤት በቅናሽ የሚያገኙበትን ጊዜ ሲጠብቁ ነበር። ጊዜው አሁን ደርሷል። ከአልታን ፕሮፐርቲስ ወደ ህልም ቤቱ የሚቀርቡበትን ለአጭር ጊዜ የሚቆይ ልዩ የአረፋ በዓል ቅናሽ ለእርሶና ለቤተሰቡ ይዘንሎ መጥተናል። እንዲሁም ከ25% ጀምሮ ለሚከፍሉ ደንበኞቻችን ልዩ የአከፋፈል ቅናሽ አድርገናል። ከባለ 1 እስከ ባለ 3 መኝታ አማራጭ፣ ሰፊ ቴራስ እንዲሁም ጂፕ ጥራትን ከውበት ጋር አድርጎ ሁሉን በአንድ ቦታ። አልታን ፕሮፐርቲስ የታማኝ እጆች ውጤት። እንዳልኩሽ ነው። እኔ ከመጀመሪያውም ጀምሮ እንደዚህ ነው የመጣሁት። ክሬቲቭ ሆኜ ነው የመጣሁትና በኋላ ላይ ያው ነፍስ በመታወቂበት እድሜ ላይ ቤተሰብሽም ወደ ቀለሙ እንድታተነቢ ያደርግሻል።
ምክንያቱም እሱ ላይ ያለን እምነት ከፍ ያለ ስለሆነ ብዙ ነገሮቻችን ይቀየራሉ ብለን የምናምነው በቀለም ትምህርቱ በመናመጣው ውጤት ነውና ወደዛ እንገፋፋለን። ከዛ ባሻገር ያው ቀለሙ ላይ ደግሞ ስንመጣ the only option we have እሱ እንደሆነ እናምናለን። በቃ ህይወታችንን መቀየሪያ ቆሞ መራመጃችን መማራችን እንደሆነ ስናምን እሱ ላይ ደግሞ ቀልድ የለም። ይሄ ዝም ብሎ የለብ መያዝ ወይ ደግሞ ጀስት የክፍል ደረጃ ለመጨመር በሚል ደረጃ አልነበረም የምንማረው። እዛ አካባቢ የሰጠን ትልቁ ነገር ምንድነው ለተሰማራንበት ነገር ቁርጠኞች ሆነን እንድናድግ ነው። ቀልድ የሌለው ነገር ምክንያቱም ኑሯችንን እናውቀዋለን። ኑሯችንን የሚቀየረው በሙያችንና በትምህርታችን እንደሆነ እናምናለን። ስለዚህ በሙያችንም ስማርት አውት የምናደርግንን በትምህርታችንም እንደዛውን ቀልድ የለምና የደረጃም ተማሪ ነበርኩኝ፣ የሴክሽንም ተማሪ ነበርኩኝ። እንደዚህ ያለ ሄዶ መጨረሻ ላይ መምህርነት ዓለም ውስጥ ስመጣ ህፃናት ተማሪዎችን ነበር የስፖክን ላንጉዌጅ ማስተምረው። ግን እኔ አይወዝናት ይሄ አንድ አይነት ሰበና የነበረኝ ሰው አልነበርኩኝም። የእንግሊዘኛ ቋንቋ ላስተምር እንጂ እንደዚህ ከዛ የወጡ ነን አካዳሚክ የሆኑ ነገሮችን ክሬት በማድረግ የእንግሊዘኛ ቋንቋውን ሳስተምር በቀን የሚኖረኝ ክፍለ ጊዜ 2 ወይ 3 ነው የሚሆነው። ሌላው በጣም ረጅሙ ጊዜ ቁጭ ምልበት ወይ ደግሞ ወደ ቤት የሚሄድበት ጊዜ ነበር። እኔ ግን ያን ውስጤ አልተቀበለውም ነበርና ምን አደርግ ነበር ህፃናት ተማሪዎቹን በማነር በስነ ምግባር እነዚህ በሞራል የሚገነቧቸውን የትምህርት ቅርጾች የራሴ የፈጠርኩኝ ልጆቹን ነፃ በሚሆኑበት ክፍለ ጊዜ በክፍላቸው ሳላስፈቅድ እየገባሁኝ እንደ አንድ ሳብጀክት እሰጥ ነበርና ከዋናው ከማስተምረው የትምህርት ክፍል እንደውም በበለጠ ሄኛውን ጓጉተው የሚጠብቁበት ልጆች በጣም የታነጹበት እንደነበረ ትዝ ይለኛል። እንደውም ከትምህርት ቤቱ ሌሎች ጎረቤት ያሉ ትምህርት ቤቶች እየመጡ አዳፕት ያደረጉት ነበረ። በጣም ተወዶ በዛው አካባቢ ያለ ወደ ዊንጌት አካባቢ አስቴር ቤተ ፍቅር የሚባል ትምህርት ቤት ነበረ ማስተምረው። የግል ትምህርት ቤት ነው እና በአካባቢ ያሉ ሌሎች ትምህርት ቤቶችም እንትን ሪኮሜንድ እየተደረጉ ሂዱ ተማሪዎችን አካዳሚክ ከሆነው ሳብጀክት በተጨማሪ በማነራቸው በስነ ምግባሩ እንዲታነጹ እንደዚህ አይነት ነገሮች ክሬት ተደርገው ይሰጣሉ እየተባለ ሁሉ በአካባቢው የነበረ የትምህርት ቢሮ ወደዛ እየጋበዘ እናሳይ ነበረ እና አላርፍም። ከዛ በተጨማሪ ደግሞ ልጆቹን እንደዚህ በእድሜያቸውን የሚመጥን አጫጭር ተውኔቶች የጻፍኩኝ ዳይሬክት ያደረኩኝ አገር ፍቅር ቲያትር እንደዚህ ሌሎች ትልልቅ ቲያትር ቤቶች ሁሉ የሚታዩበት ከአቅማቸው በላይ የሚተውኑበት ጊዜም ነበረ። በመነባንብ ያሰራኋቸው የመሳሰሉ አንደኛ ውስጤም የነበረውን ነገር በእነሱ ውስጥ ለማየት ስለምፈልግ ነውና የሆነ ይሄ ዋን ዳይሬክሽናል አልነበርኩኝም። በተገኘው ክፍተት ሁሉ ማለፍ እፈልጋለሁኝ። ውስጤ ያለው ነገር አንድ እንዳልሆነ አምን ስለነበር ማለት ነውና እንደዛ አይነት ሰው ነበርኩኝ። ደስ ይላል ዝም ነው የሚባለው። ህንጸተ አእምሮ ላይ እኔ ልምዴን አካፍላለሁኝ እንጂ አነቃቂ ተናጋሪ አይደለሁም ትላለና ምናልባት ልዩነት ይኖር ይሆን በነዚህ በሁለቱ መካከል ላይ? ያው አሁን በዚህ ሰዓት ብዙ እየተባለ ያለው ነገር አለ። አሁን ዝም ብለሽ ሰዎችን ለማነቃቃት በሚል ተስፋ በተጨባጭ እጃቸው ላይ ራይት አዌይ ሊመጣ የማይችልን ነገር ፊድ በማድረግ መሙላትና እንደባሉን አሳብጠሽ የሆነ በትንሽ ነገር እንዲተነፍሱ ማድረግና እንዲፈነዱ ጀስት ያልኖርሽውን ወይም ደግሞ ነባራዊ ሁኔታው አሁን ባለው እውነት ሲመነዘር እየኖርሽ ካለሽው ነገር ጋር ፐርፌክት ማች የማያደርግ ከሆነ እኔ ዝም ብሎ እንደባሉን መነፋት ነው የምለው። በትንሽ ነገር በማንኛውም አጋጣሚ ትፈነጃለሽ፣ ትተነፍሻለሽ። ያ ደግሞ it's a crisis። እኔ ያንን ብዙ ጊዜ አላምንም። እኔ ምንድነው በህይወቴ የኖርኩትን ስኖር ደግሞ ቻሌንጅ ያደረገኝን ደግሞ አክሜና ከርክሜ ያለፍኩበትን መንገድ ባወራ ግን it's true ትቀበይኛለሽ። የኖርኩትን ነው ያለፍኩትን ነው የምነግርሽ። ገብቶሻል? ግን which is ይሄ ያልኖርኩትን ከኛ ነባራዊ ያኗኗር ዘይቤ ጋር የማይሄደውን ነገር ዝም ብሎ በቀቢጸ ተስፋ የሞላውሽ የሚሄድ ከሆነ ግን I'm killing you። እኔ በዛ ነገር አላምንም። ብዙ ጊዜ የኛ ያኗኗር ዘይቤ ኢትዮጵያኖች ያኗኗር ዘይቤ የተለየ ነው።
ብዙ ነገራችን አተኩረን ብንመለከተው ኑሯችን በራሱ ሳን አፕሊፍቲንግ ይሄ የሚያነሳ ነው የሚነሽጥ ነው ብንመለከተው እያንዳንዱ ነገራችን ብዙ ጊዜ የኛ የሆነውን ነገር የማየት ክህሎቱ የለንም እንጂ ኑሯችንን ብናየው በራሱ ከነችግሩ ከፍ የሚያደርግ ነው ወይም ደግሞ ለመነሳት ሞቲቭ ያለው ነው ኑሯችን በራሱ ማለት ነው እኔ ችግሬን ያከምኩበትን መንገድ ላንቺ ብነግርሽና እከሌ ብዬ ስለማላቀው ሰው ነግሬሽ ወይም ደግሞ which is ካንቺ ህይወት ጋራ ሚስማች የሚያደርግ ነገር ነግሬሽ እንድትነሺ የማደርግበት መንገድ አይሄዱም አንድ ላይ ዝም ብሎ ሎር ነው የሚሆነው አፈ ታሪክ ነው የሚሆነው ላንቺ ቅርብ ያልሆነ ነገር ሁሉ ጊዜ ቅርብሽ አይሆንም እና እንደዚህ አይነት ነገሮችን አለ ብዙ ጊዜ መጽሐፍቶቼ ከእናት አባቶቼ ያወሩልኝን ታሪክ ይዤ ነው ምጽፋቸው which is የኖሩትን ወይም ደግሞ በህይወታቸው ውስጥ ያስገቡትን ነገር ማለት ኤክሰርሳይዝ የተደረገ ነው እንጂ የተደመጠ አይደለም ዝም ብሎ ያልተኖረ አይደለም አየር ላይ የቀረ ነገር አይደለም መሬት የረገጠ ነገር ነው ወደ ህይወታችን መምጣት ያለበት ብዬ ማስበውና መጽሐፍቶቼን እንደመነሻ አድርጌ ወይም ደግሞ የሰጡኝን እናትና አባቶች ክሬዲት ሰጥቼ እነሱ የሰጡኝን ነገር እኔ ከኖርኩት ህይወት ጋር አጣምጄ ሳወጣልሽ አንቺም የመቀበል የመነካት ምክንያቱም ኑሯችን በአንድም በሁለትም መንገድ ቼይንድ ነው ሰንሰለት ነው የሰራ ነው የሆነ ትንሽ ነገሮቻችን ይለያያል እንጂ በጣም በሩቅ የተለያየን አይደለንም ብዬ ስለማስብ ያ ነው ለኛ የሚያነቃቃን ህይወታችንን አንቺ የኖርሽውን ህይወት ለኔ ሼር ብታረጊኝ እኔ የኖርኩትን ህይወት ላንቺ ሼር ባደርግሽ ነው ምንነቃቃው ብዬ ማስበው ሞር ቅርብም ስለሆነ እንነካለን የማይነካሽ ነገር ደግሞ አይለውጥሽም ብዙ ጊዜ ምንድነው የሚስብሽ ነገር ጥሩ አይደለም የሚነካሽ ነገር ነው ጥሩ ነገር ምክንያቱም ሊለውጥሽ ቅርብ ይሆናል ያንቺ ታሪክም ስለሆነ የኔና ያንቺ ታሪክ ይሆነ ይመሳሰላል ምኖረው አንድ ሀገር አንድ መሬት ላይ ስለሆነ ማለት ብዙ ጊዜ ግን እነዚህ አሁን ሞቲቬሽናል ስፒከርስ የሚባሉት ነገሮች አየር ላይ ያሉ የማይጨበጡ which is ድሪም የምታደርጊያቸው ግን ሊጨብጣችሁ ስትያቸው ጉም የሚሆኑብሽ ናቸው እና ለጊዜው ያፈዙሻል ያደነዙሻል አየር ላይ ያንሳፍፉሻል ግን ወይራስ ልኑራችሁ ስትያቸው ከባድ ነው የሚሆነው እና እኔ ይሄን ነገር ብዙ ጊዜ ልባለውም አልፈልግም አይደለሁኝም አንደኛ ሙያም ይጠይቃል እንደዛ ለመሆን you need to be professional እኔ እንደዛ አይነት ሰው አይደለሁም ግን የኖርኩትን ለወንድሞቼ ለእህቶቼ ለመንገር የማንሰሰው እንዳልሆንኩ አምናለሁ ምክንያቱም የኖርኩትን እንዴት ነው ላልናገር የምችለው የኖርኩትም ሌሎችን ሊቀየር ሊያስተምር እንደሚችል ደግሞ አምናለሁ ግን the way I share matters ይሄ ማካፈልበት መንገድ ግን ማተር ያደርጋል ብዬ አስባለሁ ስለዚህ እንደዚህ ነው እኔ የማስበው ይገርማል ምን ያህል መጽሐፎችን ጽፈሃል 5 ናቸው አንድ ኦዲዮ ቡክ አለኝ ግን ለህዝብ በተለያየ መንገድ አልደረሰም ኦፊሻል በሆነ መንገድ 5 መጽሐፍ ግን ለአንባቢያ አብቅቻለሁ የቋንቋ ሀብታም ነህ መጽሐፎችን አይቻቻለሁ የተወሰኑትን ጠንከር ያሉ ቋንቋዎችም አሉ አይ ለመተርጎም የሚያስቸግርም ግን እንደዚህም ለካ አይነት ቋንቋ አለኝ ወይ እስከምል ድረስ ማለት ነውና አንድ መጽሐፍ ላይ እንደው ምንድነው ይሄ ማዕዶት ከሚለው የግጥም መድብል ላይ ሳይሰጡ አምጡ የሚል አለና እሷ ነገር አልገባችኝም ምን ለማለት ተፈልጎ ነው እስቲ ንገረኝ በመጀመሪያ እንዳልኩሽ ለቋንቋ ብስለቴ መነሻዎቼ ተወልጄ ያደኩባቸው አካባቢ የሚኖሩ ማህበረሰብ ክፍሎች ናቸው እዛ አካባቢ ያለው ማህበረሰብ ቲፒካል ነው ብዙ ነገሩ የተበረዘ አይደለም በከተሜነት የሆነ ያበደ ሰከራ አይደለም የሆነ የራሱን ነገር ይዞ የሚኖር የራሱን ነገር ይዞ ያበበ ማህበረሰብ ነውና ንግግሩ ወጉ ሀዘኑ ሰርጉ ብዙ ነገሩ ቲፒካል ነው በቃ የሆነ ራሱ ዝሩ የሆነ ንግግራቸውን ቡና ላይ የሚያወሩትን ወሬ እንኳን ይዘሽ ወደ ህይወትሽ ብታመጪው you can learn a lot ብዙ መተማሪበት ማህበረሰብ ነውና ላመሰግናቸው ወዳለው እኔ ደግሞ ብዙ ጊዜ ከነዚህ የበቁት በእድሜ በጣም ትልቅ ናቸው የምትያቸው ሰዎች ጋር አርቅም ብዙ ጊዜ ምክንያቱም እነሱ ጋር ብዙ ዲስከቨር ያላደረግነው ብዙ አውጥተን ያልተጠቀምነው ነገር እንዳለ በጣም አምናለሁኝ እና ብዙ ነገሮችም ከነሱ የመጡ ናቸው ለነሱ ክሬዲት መስጠት እፈልጋለሁ ስቲል ነው ምልሽ አሁን ዓለም በብዙ ነገር በተቀየጠችበት በተበረዘችበትና የኦሪጂናሊቲ በጠፋበት ጊዜ እዛ ያለው ነገር እንዳለ ነው
በቃ ያለውን ነገር ይዞ ነው ያደገው ወይም ዘመኑን የመሰለው። ለምሳሌ ሰርግ፣ እድር፣ ዕቁብ የሚባሉ ነገር ሁሉ እንደነበሩ ነው ያሉት እንዳለች በቃ እንዳለች። ሰርግም አሁን ለምሳሌ ሰርጋችን አሁን ስናስበው ሽምግልናው ራሱ ከሰርግ በላይ ሆኗል። ከሆነ ኬት እንደ አላቅም ብቻ እኔ ለመቃወም ለምናምን ሳይሆን እኔ አላቆም ይሄንን አሁን አዲስ እየሰማቸው ስለሆነ ማለት ነውና የቀጨኔ የሰርግ ስነ ስርዓት ግን በትክክል እንትኑን የጠበቀ ነው ወይ? እስካሁን ድረስ አልተበረዘም ወይ? እሱ እንድትነግረኝ ስለፈለኩኝ አለ። አሁን የኖርን ያለነው ምድር ላይ ስለሆነ የማይቀየር ነገር የለም ማለት አይቻልም። ይኖራል፣ የተወሰነ ነገር የሚቀየር ነገር ይኖራል። ግን እስከ ተወሰኑ ጊዜያቶች ድረስ ግን ቲፒካሊቲውን ይዞ ነው የመጣው። ምናልባት ማውራት ከተፈቀደ አላውቅም። ይሄ የሴት ሽምግልና የሚባለው ነገር ፋውንዴሽኑ እዛ ነው እና ብዙ ጊዜ ሮንግሊ ትራንስሌት ተደርጓል። ምንድነው በተሳሳተ መንገድ ነው ሰዎች የተረጎሙት። ምን አይነት ጉድ ነው ደግሞ የሴት ሽምግልና መጣብን ይባላል። ግን that's not the secret behind ከጀርባ ያለው ሚስጥር ያ አይደለም። ሴት ሽምግልና የሚሄደው መጀመሪያ የሴት ሽምግልና አይደለም የሚባለው እንጀራ ቆረሳ ነው የሚባለው። እንጀራ ቆረሳ ነው የሴት ሽምግልና የተባለው ስሙ አይደለም። ትክክለኛ መርሃቤቴም ላይ አለ እንደዚህ ሰሜን ሸዋ አካባቢ ያሉ ነገሮች ናቸው። አብዛኛውም ቀጨኔ አካባቢ ያሉ ሰዎች ከዛ አካባቢ መጥተው እዚያ የሰፈሩ ናቸውና ታሪኩ በጣም ረጅም ነው ብናወራው። ግን ይችኛዋ ነገር በጣም ኢንተረስቲንግም ስለሆነች ትልቅም ተምሳሌትነት ስላላት ባወራት ደስ ይለኛል። ምንድነው ታሪኩ መሰለሽ? እንጀራ ቆረሳ ነው ይባለው። በነገራችን ላይ እኔም እሱን አድርጌ ነው ያገባዋት ሚስቴን ማለት ነው። እንጀራ ቆረሳ ምንድነው? እኔ በህይወቴ ያገኘዋትና የተዋወቅኳትን ሴት የተወሰነ ምን ተማመንበት ጊዜ ድረስ እንሄድና በኋላ ወደ ትክክለኛ ወደ መጋባቱ ልንመጣ ስናስብ ቤተሰቦቼ ጋር ሄጄ እንደዚህ አይነት ግንኙነት ውስጥ ገብቻለሁ። የትዳር አጋሪ ላደርጋት የምፈልጋት ሴት አግኝቻለሁ። ስለዚህ ቤተሰቦቿን አክብራችሁ ሄዳችሁ ጠይቁልኝ፣ የህይወቴ አጋር ላደርጋት እፈልጋለሁ ብዬ አክብሮቱን ሰጥቼ እኔ ያደረኩት በኔ የሆነውን ነገር በኔ አልጨርሰው። ምክንያቱም ቤተሰቤ ወልዶኝ ያሳድጎኝ ብዙ ነገር ኢንቨስት አድርጎ እኔ ላይ ከሱ እውቅና ውጪ የመጨረሻውን ነገር ላደርግ አልፈልግም። I have to show them the respect ምክንያቱም ላደረጉልኝ ነገር ሁሉ ክፍያው ለነሱ የምሰጠው አክብሮት ነው። እዛ ይሄንን እላቸዋለሁ። ልክ ይሄንን ስነግራቸው የሚደረገው ምንድነው? እናቴ ለሴቷ ቤተሰቦች ቅርብ የሆኑ 2 ወይ 3 ሴቶች ትፈልጋለች። ለሚስቴ ቤተሰቦች ለሚስቴ ቤተሰቦች ቅርብ የሆኑ 2 ወይ 3 ሴቶች ትፈልግና ልጃቸውን ወይም ደግሞ ልጃቸውን ሊያገባ ፈልጓል፣ እስኪ ያለውን ነገር ሂዱና ጥናት አዋሩልኝ፣ እንደዚህ አይነት ነገር ይባላል። ገብቶሻል? እነዛ ሰዎች በተባለው መሰረት ይሄዳሉ። እንደዚህ የሚባል ልጅ ቤተሰቦች ልጃችሁን ለልጃቸው ይፈልጋሉ፣ ስለዚህ ፈቃዳችሁን ጠይቀዋል ይባላል። ወይም ይሄን ነገር ዲፕሊ ከነገሯቸው በኋላ እነዛ ሰዎች ደግሞ እስኪ ነገርየውን እንምከርበት፣ እናስብበት፣ ያለውን ነገር እናጣራ ይላሉ። ወዲያ ውሳኔ አይሰጥበትም። እነዛ ሰዎች ቅርብ መሆናቸው ታምኖ ነው መጀመሪያም ሐሳቡ የሚሰጣቸው። ይሄዳሉ ለና የሚጠብቋ በዚህ ቀን ኑ ይላሉ። በዚህ ቀን ኑና እናውራበት ይላሉ። መጀመሪያ ይሄንን ካሏቸው በኋላ እነዛ ሰዎች ደግሞ የራሳቸውን ጥናት ያደርጋሉ። ማን ነው? ምንድነው? ባህሪው፣ ሃይማኖቱ፣ ቤተሰቡ፣ ሁሉ ምግባሩ፣ ስራው፣ ብዙ ነገሩ ይታያል። የሆነስ ነው የሚፈትሹ በስነ ስርዓቱ። እነሱ ደግሞ ለነሱ ቅርብ የሆነ ሰው ለባል ደግሞ በጉርብትናም ሊሆን ይችላል፣ በዝምድናም ሊሆን ይችላል። ለነሱ ብቻ በኤኒ ሚንስ ቅርበት ያለው ሰው ፈልገው ያለውን ነገር ያስጠናሉ። በጣም ሲሪየስ ነው። አሁን ያለውን አይነት ከረር አይደለም ያለው የነበረው ማለት ነው። ጥንቃቄያቸውን ነው የሚያሳይ። ምክንያቱም የስጋ ክፋያ የአብራክ ክፋያቸውን ዝም ብለው አይሰጡም። ተጠንቅቀው ነው አሳድገው እዚህ እድሜ ላይ ያድርሰው ዝም ብለው አንስተው አይሰጡም። ጥንቃቄያቸውን ብልሃታቸውን ነው የሚያሳየው። ይሄንን የሚያደርጉት ሴቶቹ ናቸው። ከዛም በኋላ ይልካሉ። ያን ነገር ካጠኑ በኋላ እስኪ በቃ በዚህ ቀን ይምጡና እንማከር ይላሉ። የዚህ ጊዜ ከ6 እስከ 10 እስከ 12 የሚደርሱ እናቶች የሴት ወገን ማለት የወንድ ወገን ማለት ነው። እናቱን ጨምሮ እናቱ ካለች እናቱ ከሌለች አክስቱ ተደርገው ተጨማምረው የሚይዙትን ነገር ይዘው ይመጣሉ። ከዛ በራቸውን ያንኳኳሉ። ሲከፈትላቸው አይገቡም። ፈቃድ ሲሰጣቸው ይገባሉ። ሲገቡ አይቀመጡም።
ማዕድ ቤታቸውን እንዲያሳዩአቸው የሴትን እናቷን ይጠይቃሉ። ማዕድ ቤታችሁን አሳዩን ነው የሚሉት። ያው ሴትነቷን ለማፈተሽ ልነግርሽ ነው። እሱም አይደለም። ከዛ ማዕድ ቤታችሁን አሳዩን አንቀመጥም ይላሉ። ቀጥታ የመሯቸው ወደ ማዕድ ቤታቸው ወስደው ሞሰባቸው ጋር ያቆሟቸዋል። ሞሰባቸው ጋር ያቆማቸውና እናት ማለት ነው የወንድ እናት ቀጥታ ሞሰቡን ትከፍትና ያለውን እንጀራ እጇ እስከቻለው ድረስ እንጀራውን ትገባበትና ትቆርሳለች። ቡጭቅ ነገር በቃ እጇ እስከደረሰላት ድረስ ትቆርስና ትሪም ይዘጋጃል። ትሪ አምጡ ይባላል። ለዛ ትሪ ላይ ቆርሳ ያስቀመጠችውን እንደዚህ ትሪው ላይ በስነ ስርዓቱ ታስቀምጥና ያንን ይዘው የሴት እናት እየመራች ወደ ሳሎን ይመጣሉ። ያንን በትሪ ያለ እንጀራ ይዘው ሳሎን ይቆማሉ። እዛ እባካችሁ ተቀመጡም ሲባሉ አይቀመጡም። ይህ ትርጉሙ ምንድነው? ድፍረት አይደለም። አንቺ የቱን ያህል ብትቀራረቢው የሰውን ቤት ማዕድ አትደፍሪም። አንደኛ ካልተፈቀደልሽ መፈቀድን ነው የሚያሳየው። ከገባሽ በኋላ ደግሞ ሞሰብ ከፍተሽ አትቆርሽም። የቱን ያህል ክሎዝ ብትወጂ በድፍረት አትከፍችም። ምንድነው የመፈቀድን ልጃችን ለልጃችን ትሰጠን ወይም ደግሞ ልጃችሁና ልጃችን ከአንድ ማዕድ ቆርሰው ይብሉ አንድ እንሁን። እንግዲህ ማዕድ መቁረስ ማለት የአንድነት ምልክት ነው። ከአንድ ሞሰብ አብረን እንብላ፣ እንዛመድ፣ እንጋባ፣ አንድ እንሁን የሚል አይነት ትራንስሌሽን። እዛ ከተፈቀደልሽ ማለት የሆነ ስቴፕ መተሻል ማለት። ያንን እንጀራ ይዘው መጥተው ሳሎን ይቆሙና ቁጭ በሉ ሲባሉ አይቀመጡም፣ ይመርቃሉ። አሁን ያልኩሽን አይነት ብዙ ደሳስ የሚሉ ነገሮች ይሉና እንዲቀመጡ ሲደረጉ ያንን ትሪ እንደዚህ አይነት መቀመጫ ላይ ያስቀምጣሉ። ሌላም የተቆረሰው ያችን መጀመሪያ የተቆረሰችውን ይቀማመሷታል። ተቀማመሱ ማለት it is a sign of ይሄ አብሮ የመሆን የሆነ halfway መተናል ማለት ነው። ገብቶሻል አይደለ? ከዛ እዛ እንጀራ ላይ ሌላ እንጀራ ይጨመርና ተዘጋጅቶም የሚጠብቅ ነገር አለ። አንደኛው የተጨመረላቸውን እንጀራ ተጎራርሰው በልተው ሁሉን ነገር ጠጥተው በሉ እስኪ ለምን መጣችሁ? ምክንያቱም ሰው ከመንገድ የመጣ ሰው ይርበዋል፣ ይደክመዋል ተብሎ ስለሚታሰብ መጀመሪያ ተስተናግዶ ከዛ ወደ ቁም ነገሩ ይመጣል። ምን አመጣችሁ? ምን ፈልጋችሁ መጣችሁ? እከሌን ለልጃችን እንደዚህ ይተባለ በደንብ የሚፈልጉትን ጥያቄ ሁሉ እንዲጠየቁ ይደረጉና መልስ ከተሰጣቸው በኋላ እስኪ እንግዲህ እኛ ያለውን ነገር አይተናል። ሴቶቹ ናቸው። ሴትና ሴት ብቻ ነው የሚገናኝ፣ ወንድ የለም እዚህ ውስጥ። ከዛ እስኪ ያላችሁንን ሰምተናል፣ የጠየቅነውን መልሳችኋል። እስኪ ከዚህ በኋላ ያለውን ነገር ደግሞ ቀጠሮ እንስጣችሁና የእናንተ ወንዶችና የኛ ወንዶች ተገናኝተው ነገሩን ይቋጩት፣ ይሰሩት። ሴት ያውቅ ምንድነው ሴት ያውቅ በወንድ ያልቅ የሚባለው ተረት አየሽው? እዚህ ጋር ነው ማለት ነው። አንደኛ ይሄ ብቻ አይደለም። እናት አርግዘሻል፣ 9 ወር ከ5 ቀን ተሸክመሻል፣ አመጠሽ ወልደሻል። ስለዚህ ክብሩ ላንቺ ነው። መጀመሪያ መጠየቅ ያለብሽ አንቺ ነሽ። ህመሙን ያየሽ፣ እንግልቱን ያየሽ፣ ወደ ላይ ያለሽ ያቅለሽለሽሽ ብዙ ህመሙን የተሸከምሽ አንቺ ነሽ። ስለዚህ ላንቺ ነው መጀመሪያ በልጅሽ የሚመጣውን ክብር መስማት ያለብሽ አንቺ ነሽ ከማለት አንፃር እንጂ የወንዶችን ኢምፖርታንሲ ከማሳነስ ወይም ደግሞ ይሄ ቢብሊካሊ የሚጠበቀውን ነገር ከመናቅና ከማናናቅ አይደለም። ይሄ ሌዲስ ፈርስት የሚለው ነገር እንደውም ከዚህ እንደመጣ ነው እኔ የማስበው። ምክንያቱም መጀመሪያ ለሴት ቅድሚያ ከመስጠት አንፃር አንቺ ነሽ ህመሙን ያየሽ። ስለዚህ የልጅሽን ደስታ መጀመሪያ መስማት ያለብሽ አንቺ ነሽ። አንቺ ከሰማሽ በኋላ ያለውን ነገር ደግሞ ወንድና ወንዶቹ ከዛ ያን በልተው ጠጥተው ሲጨርሱ ምን ይደረጋል? እናሳውቃቸዋለን ይባላሉ። ከዛ በሌላኛው ቀን ተደውሎ በልወንዶቻችሁ ቀጠሮን ይዘው ነው እንጂ የሚሄዱት በ15 ቀንም ይሁን በ3 ወርም ይሁን ወንዶቻችሁ ይምጡና ከወንዶቻችን ጋራ ይምከሩበት። ባለው ነገር ላይ የሚግባቡ ከሆነ ነገሩ መስመር ይይዛል ተብሎ ወንዶቹ ተገናኝተው ያቀረውን ነገር ቋጭተው ያለቀው የሚታሰረውን ነገር አስረው የሚሰረግበትን ቀን ወስነው ይለያያሉ። በዛ መንገድ ይመጣል። so this is what በቃ የሴት ሽምግልና ማለት ወይም ደግሞ እንጀራ ቆረሳ ማለት ይሄ ነው። የሴት ልጅ የእናትን አክብሮት የሰጠ እንጂ
የወንዶችን አስፈላጊነት ያናናቀ የጣለ አይደለም። ዞሮ ዞሮ ምንድነው ያው በእነሱ ነው የሚያልቀው። ሴት ታውቅ ወንድ ያልቅ ነው ነገሩ ማለት ነው። ይሄን ለማለት ያሰበ ነው። ደስ ይላል። በጣም ደስ ይላል። ቅድም የጠየቅኩን ጥያቄ መልሰልኝ። በዛው ስለ ማዕዶት ከሚባሉ የግጥም መድብል ላይ ያወጣናት ነበር ሳይሰጡ አምጡ የሚለውን እሷን መልሰልኝና ወደሚቀጥለው ጥያቄ እሄዳለሁ። ሳይሰጡ አምጡ ምንድነው? ብዙ ጊዜ አሁን የተቸገርነው ነገር እዛ ጋር ለመድረስ ከዚህ ጋር ነው ጉዞ መጀመር ያለበት። ወይም ደግሞ አንቺ የምትፈልጊው ነገር እንዲሰጥሽ ለምትፈልጊው ነገር አንቺ መስጠት ያለብሽ ነገር አለ። ዞሮ ዞሮ ያለ ድካም ውጤት እንደሌለ ያለ ሂደቱ ውጤቱ እንደሌለ ለማሳየት ብዙ ጊዜ ብዙዎቻችን የምንፈልጋቸውን ነገር ማግኘት የምንፈልገው ያለ ድካም ነው፣ ያለ ጥረት ነው፣ ያለ ጽናት ነው፣ ያለ ትጋት ነው፣ ያለ ልፋት ነው። ይሄ አይሆንም። በተለይ አሁን ባለንበት ዘመን ሳይሰጡ አምጡ በስቷል። ሁላችንም የሆነ ድሪመርስ ነን፣ በቃ አላሚዎች ነን እንጂ ተራማጆች ተግባሪዎች አይደለንም። እንደዚህ አይነት ነገር ደግሞ በእውኑ አይመጣም። ስለዚህ ሳይሰጡ አምጡም እንደዛው ነው። እንመኛለን፣ የሆነ ነገር እንዲሰጠን እንፈልጋለን፣ ግን ሊሰጠን ለምንፈልገው ነገር መስጠት ያለብን ነገር ላይ ዳተኞች ነን። ገብቶሻል? ዝም ብለን ይሄ ኢዚ የሆነ ነገሮች ሁሉ ኢዚ ጎይንግ ሆነው በቀላሉ እንድናገኛቸው እንፈልጋለን፣ ግን አይሆንም። ያንን ነገር ለማሳሰብ አስቤ ነው የጻፍኳት። በጣም አሪፍ። ሌላ ደግሞ የሆነ ፕሮግራም ላይ ስታወራ የሆነ ሰው ወደኔ ገብቶ ብዙ ነገር ወስዶብኛል ስትል ሰማሁኝና ምን ወስዶብና የማይወሰድብን ነገር አለ እንዴ? ነው እዚህ ምድር ላይ ብዙ ነገር ይወሰድብናል። ግን እሱን ንግግር የተናገርኩትኝ የፍቅር ጥያቄ ተጠይቄ ነው። ማለት አሁን ያገባዋትን ሚስቴ ከማግባቴ በፊት ያው እንደ ሰው ማለት ነው መቼም ሁላችንም በአንድ ሙከራ ፍቅረኛችንን አናገኝም፣ በአንድ ሙከራ የትዳር አጋራችንን አናገኝም። ይሄ ፋክት ነው፣ ምንም የሚዋሽ አይደለም። እና እንደው እግዚአብሔር ያደለው ሰው ካልሆነ በስተቀር ብዙዎቻችን ብዙ ነገር እንሞክርና የመጀመሪያ ያገኘነው ሰው ጋር የተጋባን የለንም ብዬ ነው አስበውና በብዙ ሙከራ ውስጥ ነው የምንፈልገው ነገር ጋር ምን ደርሰውና እኔም ያው እንደ ሰው ይሆነኛል የህይወቴ አጋር ይሆነኛል ብዬ ያሰብኩት ሰው ጋር በኋላ ላይ በሂደት ደግሞ ያ ሰው ላንቺ የማይሆን እንደሆነ ታውቂያለሽ። ብዙ ነገሬን ወስዶብኝ ነበር ያልኩት ያው አመታቶች አብረን ቆይተን ብዙ ነገር ኢንቨስት አድርገሽ በኋላ ላይ ፌል ያደርግብሻል። ያንን ለማለት ነው። እግዚአብሔር ግን ያው ያሰበው ነገር ስላለ ብዙ በማይሆኑልሽ ነገሮች ውስጥ ላንቺ የሚሆነውን ነገር የሆነ ቦታ ላይ አስቀምጦት ታገኛለሽ። እንደዛ ለማለት ፈልጌ ነው። በጣም አሪፍ። እስቲ እንደዚህ አምሮብህ ሁሌ ነው በነገር ላይ እንደዚህ የሆነ ፕሮግራምም ሲኖር መድረክም ስትመራ እንግዳም ሆነ ስትሄድ እዚህ በሀገር ልብስ እንደደመከነ መድረክም ስትመራ የሆነ ቦታም ላይ ስትሄድ በየትኛውም ቦታ ላይ በሀገር ልብስ አምረና ደምቀ ነው የማይ። በዚህ ሁሌ ነው የምኮራብህ፣ ሁሌም ነው የምደሰትብህና ምናልባት ያደክበት ቦታ እንደዚህ ስለሆነ ነው ስለ ሀገር ልብስ ያለህን አመለካከት በደንብ ትነግረኝና ሁላችንም ቢያሳምረን እኛን ልዩ የሚያደርገን ነው ብዬ አስባለሁና ስለ ሀገር ልብስ ያለህ አቋምና አመለካከት ምን ይመስላል? ኖ ዳውት ያደኩበት የተወለድኩበት አካባቢ ምክንያቴ ነው። ብዙ ቦታ መናገረዋለሁኝ። እነሱ ደክሞ አደሮች ናቸውና ደክሞ የማደራቸውን ያህል ቫልዩ ያልተሰጣቸው የማህበረሰብ ክፍሎች እንደሆነ አስባለሁኝ። በጣም ይጠራሉ። ከነሱ ሮ ማቴሪያሉን ወስደው የሆነች ነገር ሪሼፕ በማድረግ የሆነች ነገር በመቀያየር በጣም በከፍተኛ ዋጋ ሸጠው ያድራሉ። ወይራስ ግን እነሱ ጋር ያለው ልፋትና ድካም በጣም ከባድ ነውና አንደኛ የነሱንም የመስራት ብቃት ለማሳየት ከማሰብ አንፃር ነው። እንደገና ደግሞ ራሴም በራሴ ወይም ደግሞ እኔን በእናትና አባቶቼ በእህት በወንድሞቼ ምርቶች አሳምሬ ማሳየት ተገቢም እንደሆነ ስለማስ ከዛም ባሻገር ደግሞ ታዩና isn't about ይሄን የአካባቢ ጉዳይም አይደለም፣ ይሄ የሀገሬ ነው እና የሀገሬ በሆነ ነገር ደግሞ ማማር እንደሚቻል ማሳየት ስለምፈልግ ነው። እንደምትመለከቱ አይከቺ ነው
ማንም ያይሻል ለየት ብለሽም ትታያለሽ ከዚህ ባሻገር ደግሞ የት ነው ያሰራው ይመጣል የት ነው ያሰራው ሲመጣ ደግሞ አንቺ መጠቆሚው ሰው አለ ያን ሰው መርዳት ማገዝም ነው በኔ ማማር ውስጥ እዛ ጋር ደግሞ የዕለት እንጀራቸውን እንዲሸፍኑ የምታደርጋቸው ሰዎች ስላሉ ነው በዚህች ልብስ ምክንያት ብዙ ኦርደሮች አምጥቻለሁ እነዛ ብዙ ኦርደሮች ደግሞ እዛ ጋር ሰርተው ለሚያድሩት ሰዎች ትልቅ ምንድነው ድጋፍ ነው ብዬ ስለማስብ ነው ከምንም በላይ ግን የራስ ነገር ውበት አለው ድምቀት ይሰጣል ለማለትም ማስቤ ነው በጣም ያምራል ደግሞ ይሄ ከለሩን አውቀዋለሁ ሐዋዝ ሲነሳ የሐዋዝ ከለሮች ናቸው እነዚህ ከለሮችና ገና እንኳንስ ጽሁፉን ጽፈበት አይደለም ጽሁፎቹ እንኳን ባይኖሩ ዝም ብዬ ባየው አውቃለሁ ያንተ ከለር ብራንድ ከለርህ እንደሆነ አውቃለሁኝና ሐዋዝ ከተከፈተ ወደ 11 አመት አካባቢ ሆኖታል እኔም አንድ ኢቨንት ላይ መጥቼ ነበር ተጋብዣለሁ የሚገራርም ስራዎች ነው የሚቀርቡት እዛ ላይ ለወጣቶች የምትሰጠው እድል በጣም የተለየ ነው የነበረውና እስኪ ሐዋዝ በየሆቴሎች ነበር ይሰራ የነበረው አሁን ምን ላይ ደረሰ ከመድረሱ በፊት ግን አሁን ካለበት ወደ ኋላ ስንወስድ ወደ 11 አመት ስንሄድ አላማው ምን ነበር ሐዋዝን ለመመስረት ወይም ሐዋዝ የሚለውን የኪነ ጥበብ ምሽት ለመስራት የነበረ እንድትነሳሳ ያደረገ እንድትጀምር ያደረገ ነገር ምንድነው እና አሁንስ ምን ላይ ደርሷል የሚለው ነገር ብናቅ መነሻዬ እንዳልኩሽ ነው መተካከሚያ ሐሳቦችን ለማብዛት አስቤ ነው ብዙ ጊዜ ከመንበላው ከመንጠጣው በላይ ጎዳን ብዬ የማስበው የበጎ ሐሳብ እጥረት ነው ብዙዎቻችን ይሄ በጎ ሐሳብ ቀና ሐሳብ ረሃብተኞች ነን ብዬ ነው ማስበውና እንደዚህ አይነት ሐሳቦች ደግሞ እንደዚህ ገጽ ለገጽ በሆኑ የመድረክ ክንውኖች የሚሰጡበትን መድረክ ማሰብ በጣም ረጅም ጊዜ አስቦ ነበረና ማድረግ ያለብኝ ነገር በጣም የሰው ሀብት አለኝ እኔ ሰው ወዳድ ነኝ ሰውም ይወደኛልና ብዙ የማውቃቸው ሰዎች ደግሞ የለሙና እንደዚህ ከፍ የሚያደርጉ ሐሳቦች ያሏቸው የኖሩት ህይወት ብዙ ሌሎችን የሚያክም አይነት ህይወት የሆኑ ሰዎችን በማምጣት እስኪ ከኖራችሁት እናንተን ከፍ ያደረጋችሁ የጣላችሁ ከጣላችሁ የተነሳችሁበት እንዲህ አይነት መድረኮች ላይ በማምጣት እነዛ ሰዎች እንዲናገሩ ማድረጊያ መድረክ ነው 20 እና 15 ደቂቃ ሰጣቸዋለሁ ይሄ ፖለቲክስ አይነት ኢሹ አይነሳም ሪሊጂየስ የሆነ ኢሹ አይነሳም ቀጥታ ቱ ዘ ፖይንት ነው እኔ በህይወቴ ስኖር ከፍ አደረገኝ ብዬ ማስበው ቀና አደረገኝ ብዬ ማስበው ጥሩ አደረገኝ ብዬ ማስበው ውጤታማ አደረገኝ ብዬ ማስበው ወይም ደግሞ ሰዎችን ይሄንን ሐሳብ ባካፈላቸው ይቀየራቸዋል ብዬ ማስበውን ሐሳብ ሼር እንዲያደርጉ ነው መጋብዘው ያልጠራውት ታዋቂና አዋቂ ሰው የለም በጣም አገሪቷ ውስጥ አሉ የሚባሉ ጥሩ ሐሳብ አላቸው ተብሎ የሚታሰቡ ሰዎችን ሁሉ ጠርቻለሁና በጎ ሐሳባቸውን ብቻ ጨለምተኛ ያልሆነ ብርሃን ፈንጣቂ ሐሳብ ሰዎችን ከርካሚ ሐሳብ ሰዎችን አራቂ ሐሳብ እንዲያነሱ ነው የማደርገውና ላለፉት 11 አመታት በእንደዚህ አይነት መልክ መጥቻለሁ ከብዙ ችግሮች ጋር ማለት ነው አንደኛ ማቀርብ የነበረው በጣም ከተማ ውስጥ አሉ የሚባሉ ትልልቅ ሆቴሎች ውስጥ ራዲሰን ብሉ ኢንተርኮንቲኔንታል ነሳሪም በብዛት ሳሬም ኢንተርናሽናል ሆቴል ሌሎችም ትልልቅ አዳራሾች ውስጥ አንድ ቦታ አልወሰንም ባገኘሁት ምክንያቱም አንድ ቦታ ስቴብል ለመሆን የሚጠይቅሽ ዋጋ አለ ያን ዋጋ ለመክፈል ደግሞ እኔ ብቁ አይደለሁም እኔ ሐሳብ እንጂ ገንዘብ ያለኝ ሰው አይደለሁምና እንደዚህ አይነት ሆቴሎችን ሐሳቡን በማሳመን አላማውን በማስረዳት ይቀበሉታል ያገባናል ይላሉ እግዚአብሔር ደግሞ ሞገሱንም ሰጥቶኝ በሄድኩበት ቦታ እንቢ አልባልም እነዛ መድረኮች ያመቻቸው ጥሩ ሐሳብ ያላቸውን ሰዎች እየጋበዝኩ ከ500 እስከ 1000 ሰው አቴንድ በሚያደርግበት አዳራሽ ውስጥ ላለፉት 11 አመታት እንደዚህ አይነት ሐሳቦች ሰራ ቆይቻለሁ መጀመሪያዎቹ አካባቢ ላይ በጣም ችግሮች ነበሩብኝ ለምሳሌ እኛ ይቅርታና አላባባሉ እኛ ሀገር ሐሳብ ያለው ሰው ሳይሆን ስም ያለው ሰው ነው ቦታ የሚያገኘውና እኔ ደግሞ ስም አልነበረኝም ሐሳብ ግን ነበረኝና መጀመሪያው ላይ አንድ ሰው አግኝቼ እንደዚህ አይነት መድረክ አለኝና በጎ ሐሳብህን መተህ ታጋራልኝ ስለው who the hell are you ነው የሚል ማን አንተ ምን ሰርተሃል ከማጋ ነበርክ እና ማን አብረዋል ይልሻል እኔ ግን ብቻዬን ነኝ ስም የለኝም
ግን ጥሩ ሀሳቦች ያሉኝ ሰው ነኝ ብዬ ያሉኝን ነገሮች አሳያለሁ እና ብዙ ሰዎች ለማመን ፈቃደኞች አይሆንም ነበር ሂዚታንት ናቸው ብዙዎቹም ደግሞ ይሄን ሐሳብ ስታነሽላቸው ምንድነው ነው የማገኘው ነገር ያስቀድሙብሻል ጥቅም ከተግባሩ ይልቅ የሚያገኙትን ነገር ያስቀድሙብሻልና በጣም ፔን ነበረው 2-3 አመታቶቹ አስቸጋሪ ነበሩና I was building my name እኔ በዛ ጊዜያት ውስጥ ግን ብራንድ እና ስም ነበር እየሰራው የነበሩት በኋላ ላይ ጥሩ ሰዎች ሐሳቤን ያመኑበት እየመጡ እንግዳ መሆን ሲጀምሩ በ3ኛውና በ4ኛው አመት እኔ ቤቴ ቁጭ ብዬ በስልክ መጨረስ ጀመርኩኝ አቶ ከፈለኝ ያው እባክህ እንደው መድረክ ላይ እንደው ክፍተት ካለ እንደዚህ አይነት ሐሳብ ነበረኝ ባጋራ መባል ጀመርኩ ሰው ምን ተማርኩኝ ሁሉ ጊዜ የሰው ልጅ ስራው ብቻ ሳይሆን ስሙም ከፍ እንደሚያደርገው ስራ ብቻ ሳይሆን ስምም አስፈላጊ ነው ያን ለመፍጠር ደግሞ በብዙ ህመሞች ውስጥ ማለፍ እንደሚያስፈልግ ተማርኩበት መጨረሻ ላይ ደግሞ አሁን ያለው ነባራዊነት ሀገራዊ እንትኑ ያው ወቅታዊ ችግሮቹ የሚያስኬዱ ስላልሆኑ ለአንድ አመት ምናምን ያህል አሁን ካቆምኩት እንደዛ አካባቢ ሆኖኛል ወደ ዩቲዩብ ቻናሉና ፖድካስቱ መጥቻለሁኝ እዛ ላይ ነው የሰራው ስለሱ ምን እናወራለን በዛ መንካት ካልቀረ ስለሱ ማውራኝ ስለዚህ የዩቲዩብም ከጀመርክ በጣም ምክንያቱም የሚገርም ሐሳብ ነው ያለ የምታነሳቸው ሐሳቦች ከባዶች ናቸው አስፈላጊዎቻችን ናቸው መልካም እንድናስብ ሀገራችንን እንድንወድ ራሳችንን እንድንወድ አጠገባችን ያለውን ነገር እንድንወድ እርስ በርስ እንድንዋደድ የሚያደርጉ ስራዎችን ነው የምታቀርበው የምትጽፈው ኢቭን የምትጋብዛቸው ሰዎች ራሱ ማለት ነውና ይህ ሐሳብ ደግሞ ወድቆ መቅረት የለበትምና እንኳን በደና መጣ ዩቲዩብ መጀመሩ በትክክል ቦታን አግኝታል ብዬ ነው የማስበውና እስቲ ስለሱ ማስተዋወቀን ዩቲዩብ ያው ሐዋዝን አለቀኩት በጣም ስለምወደው ቃሉም ትርጉሙ ታወራኛለህ በዛ የግዕዝ ቃል ነው ሐዋዝ ማለት ደስ የሚል የሚያምር ቆንጆ መልካም ማለት ነው እና ሀገራችን ውስጥም አንዳንድ ወንዶች ሐዋዝ የሚል ስም አላቸው ቆንጆ መልካም የሆኑ ማለት ነው እና ቃሉን ስለወደድኩት ወሰድኩት እኔ መድረክ ላይ የሚነሱ ሐሳቦች መልካም ናቸው ቆንጆ ናቸው የሚል አይነት ሐሳብ ስላለኝ ቃሉን ለዛ ተዋስኩትና የዩቲዩብ ቻናሉም ሐዋዝ ሐሳብ የሚለው መልካም ሐሳብ ቆንጆ ሐሳብ ውብ ሐሳብ የሚል ማለት ነው አሁን ወደ ሁለተኛ አመት እየሄድኩኝ ነው ዩቲዩብ ከተጀመረ ምን ያሰብስክራይብ እሷ ላይ እንኳን ገና እዚህ ያላችሁ ጀምሩ ደሃኒ ሐዋዝ የሚለው ፈልጉና እዚህ አሁን ከቻላችሁ አሁን አርጉ ተመልካቾቻችን ሐዋዝ ሐሳብ የሚለው ላይ ግቡና ሰብስክራይብ አድርጋችሁ ይሄ ፕሮግራም ከተላለፈ ማግስት ከፍዬ ደውሎልኝ ጨምሯል ብለህ ተደውልኛለህ እንዴ ይግባ እንጂ ይገባል ከዚህ በኋላ ይጀምራል የምር ለምሳሌ በጣም አሪፍ ሐሳብና የምታቀርበው አሪፍ ሐሳቦችን ስለምታነሳ ስለዚህ ተመልካቾቼ ለኔ አርጉልኝ ቲጂ ብላለሽ ብሉና በተከላና በአባይ ቲቪ ስም ግቡና ሐዋዝ ሐሳብ የሚለውን ዩቲዩብ ቻናሉን ገብታችሁ ሰብስክራይብ ማድረግ በነገራችን ላይ አይቆጥርም አያስከፍልም መጀመሪያ ሰብስክራይብ አድርጉት ከዛ በኋላ ሲቀስ ይያላችሁ እያያችሁ ስትመጡ ይወደዳችሁ ትመጡና ከሱ ጋር አብራችሁ ትቆያላችሁ ያስባሉ ስለዚህ ሐዋዝ ሐሳብ የሚለውን የዩቲዩብ ቻናሉን ገብታችሁ ሰብስክራይብ በማድረግ ተባበሩ እናንተም ታረጋላችሁ ሐዋዝ ሐሳብ በእውነት የግድ ስለሚያስፈልግ ነው እንደዚህ አይነት ሐሳብ ያላቸው ሰዎች በደም መከተልም አለብን ይሄኔ እኮ ስድድብ ቢሆን እኮ ተቆራጣው ቢሆን ኖር አረም አንደኛ አይፈልግም ሰብስክሪፕሽን አርጉና አይባልም እኮ በራሱ ይመጣል መጥፎ ሐሳብ ስፖንሰር የለውም ምንድነው መልካም ሐሳብ ስፖንሰር የለውም ያገ ብዙ ጊዜ ለሆድ ለላስረሽ ምቺው ለሚሆን ነገር ቢሆን ብዙ ነገሮቻችን ርብርቦሽ አለባቸው እኔ በዚህ ፊል አደርጋለሁ እና ኦኬ እኔ ምንድነው ፎከሴ ስራውን መስራት ነው ስራው በራሱ ደግሞ የሚገባው ነገር ያመጣል የሚል ኦፕቲሚስቲካሊ የሆነ ቲንኪንግ አለኝ እንደዛም ነው ነገሮች የሚያምሩት ጀስት ተገፍተሽ ከምታደርጊው ይልቅ በፈቃድሽ የምታደርጊው ነገር ደስ ይላል ያስባለሁ ፖድካስቱን ገና የመጀመሪያ ቀረጻ ያለፈው ሰኞ ነው ያደረኩት አልተላለፈም በካፖች እንትን ይያልኩኝ ነው የሰበሰብኩኝ ነው ወደፊት ተግባራዊ ይሆናል ያው ሐዋዝ ፖድካስት ነው እሱ ያኛው ሐዋዝ ሐሳብ ዩቲዩብ ቻናል ነው አብረው ነው ያው ተጋግተው የሚሄዱት ስለዚህ እዛው ቻናል ላይ ነው ማለት ነው በጣም አሪፍ ይሄ ነው
እስቲ ስለ መጽሐፎች 5 መጽሐፍን ያህል አሳትመሃልና የህትመቱ ፕሮሰስ አለ ሽያጩስ ላይ እንዴት ነው ምን ያህል የሚለው እስቲ ስለሱ እናውራ የሆነ ነገር ገረፍ አድርገን ብንሄድ ጥሩ ነው የታወቀ ነው እኛ ሀገር አሁን መጽሐፍ አሳትሞ ባሳተምሽው ልክና ከልክ በላይ ማግኘት በጣም ህልም የሆነበት ጊዜ ነው አሁን ደግሞ በተለይ ማሳተሚያ ዋጋ ጣሪያ ነክቷል እኔ ደግሞ 5ቱን መጽሐፍቶች በግል ነው ስፖንሰር ሳይሆን በግሌ ነው አሳተመው የሰራ አላርፍም ብዬሻለሁ ብዙ በጣም መጋባ ሰው ነኝና ከዛም ከዚህም ማገኛትን ነገር ያስቀመጥኩኝ ነው ማሳተመው እዚህ ድረስ የደረስኩት ማለት ነውና ፔን አለው ሌላው የኔ አንዱ ትልቁ እምነቴ መጽሐፍቶቼ መጽሐፍ መደብር አይገኙም በራሴ ነው አሁን ይዛልስ ታሳያችሁ አፈየንስ አሁን ሁለት ነው ይዤ መጣሁት ለጊዜው በእጄ ያሉት ማዶትና ሐዋዝ አራተኛው ነው ማዶት የመጨረሻው አምስተኛው መጽሐፌ ነው እና መጽሐፍቶቼ ለአከፋፋዮች አልሰጥም የራሴ የሆነ ተመክሮ ስላለኝ ነው እንዳልኩሽ በግሌ ስለማሳተም ያሳተምኳትን ነው እንደገና ለሌላኛው መጽሐፌ ፋውንዴሽን ማደርጋትና ብዙ ጊዜ ለአከፋፋዮች ስትሰጪ እነሱ ሸጠው ነው የሚሰጡሽ 40% ገብቷል መሰለኝ ኮሚሽኑ ያን ያህል ተጨንቀሽ ያን ያህል አምጠሽ ገንዘብሽን አውጥተሽ ስንት ነገር አልፈሽ ያሳተምሽውን መጽሐፍ ዋጋ ለመመለስ 10 መጽሐፍ ለአንድ አከፋፋይ በሰጪው ዛሬ የ10 መጽሐፍ ዋጋ ለመስጠት it may take 10 years ምናምን አሁን አንደኛው መጽሐፌን ያሳተምኩት 1995 ዓመተ ምህረት ነው የሻማ ብርሃን የምትለዋል ማለት ነው እስካሁን ድረስ ያልሰጡኝ አከፋፋዮች አሉ እንግዲህ ወደ 30 ምናምን ዓመት ማለት 95 የእውነት ተተይዋል ሲሰለችሽ አሁን ስትሄጂ በሆነ ወር ጠብቀሽ ስትሄጂ አልተሸጠም ስቶር ነው ያለው ይልሽ ተሳቀ በራስሽ ላብ አንቺ ትሳቀቂያለሽ አንቺ ቆይ እሱን ሰርተሽ የምታድሪስ ቢሆን እሱን ሰርተሽ ቤተሰብሽን የምታሳድሪስ ቢሆን ትሞቻለሽ እኮ ገብቶሻል አሁን እኔ ኦፕሽናል የሆንኩ ሰው ስለሆን ሌላ ስራው ስለምሰራ በሱ ኖራለሁ ግን ስራቸው ብቻ የሆኑ ሰዎች አሉ ይሄን ሸጠው የሚያድሩ ሰዎች አሉ ገብቶሻል እሱን 100 መጽሐፍ ሰጫቸው የሚቆርጡትን 40% ቆርጠው the rest payment ወዲያው ቢሰጡሽ በዛ ተበረታተሽ ኑሮሽንም ታከሚያለሽ እንደገና ደግሞ ለቀጣይም የመጽሐፍ የሆነ ብርታቱ ይኖርሻልና ወይራስ እነሱ ሌላ አቅም ይፈጥራሉ አንቺ ግን ካለሽበት ፈቀቅ አትይም እንምትበይ ቆሎ መግዣ አተው የሚያልፉ ስንት ጻፊያን አቃለውና ይሄ ነገር ስለሚያሳመመኝ ከአንደኛው መጽሐፌ ውጪ 4ቱን መጽሐፍቶች ራሴ ነኝ አንቺ ብትፈልጊ ላንቺ ቅርብ የሆነ ቦታ አስቀምጥልሻለሁ ወይ አመጣልሻለሁ አክብሬ ወይ ትራንስፖርቱን ከቻልሽኝ እኔ ራሴ ይዤልሽ መጣለሁ ውጪ ይላሉ ሰዎች የክፍያውን የማስላኪያውን ከላኩ ልክላቸዋለሁ እንዳልኩ ዘመደ ብዙ ነኝ አንድ ጓደኛዬ ወስዶ 10 መጽሐፍ ይገዛኛል 20 መጽሐፍ ይገዛኛል እንዲህ ያልኩ በመሰጣቸው ስልጠናዎች ላይ ለሚኖሩ ሰዎች እዛው የመሸጫ ፕሮግራም እየዘረጋው በቃ በብልሃት ነው ነገሮችን እያስኬድኩ ያለውትና እስ ቤተር ደግሞ ይሄኛው ምክንያቱም ገንዘቡን ራይታው ሳይቆረጥብሽም ታገኘዋለሽ ያኛው አመታቶች ፈስቶ አንቺ ከሞትሽ ቤተሰብሽ ከወደቀና የማይታከምበት ደረጃ ላይ ከደረሰ በኋላ ቢመጣልሽ ቫልዩለስ ምንም አይሰራምና እዚህ ነገር ላይ በጣም ችግር ስላለ እኔ እንደዚህ ነው እየሸጥኩ ያለሁት ስለዚህ አሁን እጅ ላይ መጽሐፍቶች አሉ ማለት ነው አንተን ማግኘት ቢፈልጉ መጽሐፍን ማግኘት ቢፈልጉ አንተ ጋር መደወል ይችላሉ ማለት ነው ሶሻል ሚዲያውን ተጠቅመው በምን ያገኙ አሁን ስልክ ቁጥሬም አለ መናገር ይቻላል አሁን መናገር ይቻላል ስለዚህ እንግዲህ ተመልካቾች ሌላ ደግሞ የቤት ስራ ጨምርላችሁ ነው ከፍዬ መጥቶ እውነት ለመናገር መጽሐፍቶቹ የሚገራርሙ ዕውቀት የምታገኙባቸው መጽሐፍቶች ናቸው 2 መጽሐፎችን አንብቤለታለሁኝ ለ5 ደርሷል እኔ 2ቱን ነው ያነበብኩትና ብታነቡበት የምትጠቀሙባቸው ናቸው አንደኛ የቤት ስራ ሐዋዝ ሐሳብ የሚለውን ሰብስክራይብ ማድረግ ነው ሁለተኛው ደግሞ አሁን ስልክ ቁጥሩን ሰጣችኋለሁ እጁ ላይ መጽሐፍ አለ በጣም ብዙ መጽሐፍቶች አሉ እየደወላችሁ ግዙና ከዛ በኋላ የተጠቀማችሁበትን ኮሜንት አድርጉልኝ ይሄን ከዩቲዩባችን ላይ ከለቀቅነው በኋላ ኮሜንት አድርጉልኝ ከገዛችሁ በኋላ ማለት ነው ስለዚህ ስልክን ስጠኝና አንተ ቀስ እያልከ ተነግረኛል እኔ ልነግርልሃለሁ በቾኮላይት እንትን ያሉት እሺ ከ09 ጀምራለሁ 09 ያጠፋችሁ 09 እሺ 11 41 02 44 በዚህ ስልክ ቁጥር እየደወላችሁ ራሱ ከፍዬን ታገኙታላችሁ 5 መጽሐፍቶችን ያህል አሳትሟል በእጁ ላይ ነው የሚገኘው መጽሐፍት ግዙና አንብቡ ከዛ ተጠቀሙበታላችሁ
ከዛ በኋላ ትደውልልኛለህ፣ በሁለቱ ምክንያት ትደውልልኛለህ። ከዛ አመሰግናቸዋለሁ መልሼ መጥቼ ደግሞ ሰብስክሪፕሽንም ጨምሯ ትለኛለህ፣ መጽሐፍም ደውለውልኝ መጽሐፍ ወስዶልኛል ትለኛለህ። እሱን ይዤ መጣና መልሼ አመሰግናቸዋለሁ። ለመመሰጋገን ድጋሚ እመጣለሁ። የእውነት እንደማታሳፍሩኝ እርግጠኛ ነኝ። ጥያቄዎችን ጨረስኩኝ። መጨረሻ ላይ ግን መምጣት ካልቀረ ማስተላለፍ የምትፈልገው ቲጂ ጋር ከመጣውማ የሆነ ሀሳብ ይዤ መጥቻለሁ ያልከውን በሙሉ ማውራት ትችላለህ። ሰዓት ሰጥቻለሁ ከፍዬ። እንግዲህ ያው እንዲህ አይነት ሀሳብ ያላቸው ሰዎች በጣም በብዛት ከመጋረጃ ጀርባ እንዳሉ ይሰማኛል። ምናልባት አባይ ቲቪንም በጣም የማመሰግነው ሃንት ያደርጋል እንደዚህ አይነት ሀሳብ ያላቸውን ሰዎች ብዙ ጊዜ ስመለከት እኔን ስለጋበዛችሁኝ አይደለም እንደዚህ ምለውና ዛሬ በጣም ለመነሳት የከበደን እንደዚህ ረብ ያላቸው ሀሳቦች አተን ነው ብዬ አስባለሁኝና እንዲህ ትውልድን ጠቃሚ የሆኑ ሀሳብ ያላቸው ሰዎች ከየመጋረጃ ጀርባው ስላሉ ያልታዩትን ወደ ማሳየት ያልተሰሙትን ወደ ማሰማት የምትመጡበትን መንገድ በርቱበት እላለሁኝ። ከዛ ባለፈ ግን እኔን አክብራችሁ ያለው ሀሳብ ገዢ ነው ወይም ደግሞ ጠቃሚ ነው ብላችሁ እንግዳ ስላደረጋችሁኝ በጣም አመሰግናለሁ። እንደ መልእክት ግን እንድል ከተፈቀደ ከሁለቱ መጽሐፍ አጫጭር ነገር ባነብ ደስ ይላል። እሺ ከመጨረሻው ልጀምር። ቅድም ሳይሰጡ አምጡ የምትለዋን ሀሳብ አውርተናት ነበርና እሷን ከማለት ልጀምር። ሳይሰጡ አምጡ። የሰው ልጅ ከሐቁ ሲኖር አዘንብሎ ወተት አምጡ ይላል ላሟን ሳር ከልክሎ። ላሟን ሳር ከልክሎ ሐሳቡን የሰው ልጅ ከሐቁ ሲኖር አዘንብሎ ወተት አምጡ ይላል ላሟን ሳር ከልክሎ። ላሟ ወተት እንድትሰጠን ከፈለግን ለላሟ ሳር መስጠትን መርሳት የለብንም። ብዙዎቻችን ቅድም እንዳልኳችሁ የምንፈልገው ነገር ከኛ የሚፈልገው ነገር አለ። ያንን እስካልሰጠን ድረስ የምንፈልገው ነገር ህልም ሆኖ ይቀርብናልና ያንን ለማሳሰብ ህገ ህይወት በነገራችን ላይ እኔ ግጥሞች 2 መስመር 4 መስመር በጣም አጫጭር ናቸው። እወዳለሁ፣ ደስ ይለኛል። በትንሽ ነገር ሰፊ ነገር መናገር ደስ ይለኛል። ህገ ህይወት አቀብ ቁልቁል ባያጣውም የህይወትን ጎዳና ይፈትናል እንጂ አይወድቅም የጸና። አቀብ ቁልቁል ባያጣውም የህይወትን ጎዳና ይፈትናል እንጂ አይወድቅም የጸና። ለያዛችሁት ነገር ጽናትን ልትሰጡት ይገባል። ጽናት የለሽ ሰው ውጤት የለሽ ሰው ነው የሚሆነው። ብዙ ነገሮች በጽናት ነው የሚገኙት። ባንዴ ፈልጋችሁ ባንዴ እጃችሁ መዳፍ ውስጥ የምታስቀምጡት ነገር የለም እዚህ ምድር ላይ ማለት ነው። የጸና የሚፈልገውን ነገር በእጁ መዳፍ ውስጥ ያስቀምጣል የሚል ይሄ በግጥም ያለን በዝርው ደግሞ ሲጽፍ ዝርው ጽሁፍና ግጥም በጣም ደስ ይለኛል። ከዝርው ደግሞ ትንሽ ብል ደስ ይለኛል። የራስ ባዳ አትሁን። ለራሳቸው ባዳ የሆኑ ብዙ ሰዎች ስለማይ ከዛ አንፃር ነው የጻፍኳት። በማይመችህ ኑረት ውስጥ ተዘፍቀህ የህሊና እስረኛ አትሁን። አንድ ነገር ካላስደሰተ ተወውና ወደምትደሰትበት ጉዞህን ጀምር። በኑሮህ ጥሩ ፍሬ እንድታፈራ የፈጠረህን ፈጣሪ ፍራ። ከማትፈልገው ነገር ጋር ተጣብቀህ እንድትኖር ያስገደደህ ከሌለ ከማትወደው ነገር ጋር ሩቅ አትጓዝ። የገዛ ራስህን የራስህ ባላንጣ አድርገህ አታሰቃየው። መተው ያለብህን ነገር ለመተው ምንም አይነት ጊዜ አትውሰድ። ጊዜ የሰጠኸው መጥፎ ነገር በጊዜው የማይታከም ከባድ ህመም ውስጥ ሊከትህ ይችላል። ክፍተትህን ካልተረዳህ ውድቀትህን እየገራህ መኖር አትችልም። የማይረባህንና የማይገባህን ነገር አዝለህ እሽሩሩ የምትል የስንፍና ሞግዚት አትሁን። ነገሮች ከተሸከምካቸው መክበድና ማመማቸው አይቀርም። የከበዱ ነገሮች በጊዜ ካልተራገፉ ትከሻህን አዝለው አቅም ያሳጡህና እንዳትነሳ አድርገው ይፈጠፍጡሃል እያለ ይቀጥላል። ሰማችሁት አይደል?
የቃላትና የቋንቋ ሀብታም እንደሆነ በጣም ነው የሚገርመው። እሺ ምናልባት ከዚህኛው ሐሳቡ እንደወደት እንዲረዱት ያህል ነው የጽሁፌን ከለር እሺ ውጪህን የሚያሳምረው የውስጥህ መዋብ ነው። ሌሎችን ለመግራት ከመሮጥህ አስቀድመህ ራስህን በወጉ ለመስራት ተንደርደር። እየተንገዳገድክ ከሆነ ለሌሎች ድጋፍ መስጠት አትችልም። ልደግፍ ከማለት በፊት መጀመሪያ አንተ ራስህ በአስተማማኝ መሰረት ላይ መቆምህን አረጋግጥ። ሌሎችን ለማዳን በቅድሚያ ራስህን ማከም ይጠይቃል። አሸናፊነት ደፋርነትን እንደሚጠይቅ ከተረዳ ውስጥህ በፈጠረው ፍርሃት ራስህን አትሰር። ስጋት ለህይወትህ እንቅፋት እንጂ ለኑሮህ ፍካትን አይፈጥርም። በሰለጠኑ ሐሳቦች ወደ መሰልጠን ስትጠጋ ትንንሾቹ እንቅፋቶች አንተን የመጣል አቅም ያጣሉ እያለ ይሄዳል። በጣም የሚገርም ይሄ መጽሐፍ እንዳያመልጣችሁ። በቃ ደውሉ። ቅድም ስልክ አንዴ እንድገማችሁ ስልክ ንገረኝ። 0911 41 02 44 ላይ እየደወላችሁ ይሄን የመሰለ ቆንጆ ጽሁፍ ያለው መጽሐፍቶች ናቸውና እጁ ላይ ያሉት እየደወላችሁ መጽሐፉን ግዙ። ሐዋሳ ሐሳብ የሚለውንም ዩቲዩብ ቻናሉን ሰብስክራይብ አድርጉና ሐሳቡን ተረዱት። እናንተም ሐሳባችሁን ለግሱት ለማለት ወዳለሁኝ። ጨረስክ ከፍዬ? ጨርሰናል። እግዚአብሔር ይመስገን። በጣም አሪፍ። እንግዲህ ለዛሬ ደግሞ እንደዚህ ያዘነጠኝ ዮናስ ጥበብ ነው። ዮናስ ጥበብ ቦሌ አለምነሽ ፕላዛ አንደኛ ፎቅ ላይ ቁጥር 108 ላይ ይገኛል። ዮንዬ እንደዚህ ስላዘነጥከኝ ልደቴንም እንደዚህ በዚህ መልኩ እንዳከብር ስላረከኝ ከልቤ ነው የማመሰግነው። ዮናስ ጥበብ ከልብ ነው የማመሰግን። እንግዲህ በክብር ሸኝቼ ተመልሼ እመጣለሁ። በያላችሁበት መልካም ቆይታ። ገና ዝግጅቴን አልጨረስኩኝም። መጣሁ። የትም ሄድ አይቻልም። ይቻላል። ከፍዬ ከፍ ያርገልኝ። ከልቤ ማመሰግን ነው። አሜን። ቴንክ ዩ። አመሰግናለሁ በጣም። እሺ